እንዳልኳችሁ ነው። ሁሉም ነገር ቢዘገይ እንጂ መውጣቱ አይቀርም። ግን በዚህ ልክ ደግሞ በሰዎች ግፊት ነገሮች ከሚሆኑ በራሱ ፍቃድና ፍላጎት ደግሞ ነገሮችን ቢያደርጋቸው ክፉ ደረጃ አንደርስም። በራሱ 100% ኮንፊደንስ ኖሮት እስኪናገር ድረስ ደግሞ እኔ ችግር የለውም ጠብቀዋለሁኝ። አይ የሚል ከሆነ ደግሞ ነገሮች ወደ ሌላ ያመራሉ ማለት ነው። ምክንያቱም ምንም መሆን አይችልም ከዚህ ያለፈ ማለት ነው። ብዙዎችን ድንብርብር እያደረገ ያለው አደናጋሪው የዩቱብ የፕራንክ ቪዲዮ ትናንትና ክፍል 8 ተለቋል። እሱም በፍፄ ዩቱብ ቻናል ላይ የተለቀቀው። እንግዲህ ትናንትና ሀይሚ ሰው ያስፈልገኛል ብላለች። ሰው በሞላበት በሰዎች ተከባ ሰው የሆነ ሰው ግን ያስፈልገኛል ብላለች። ያ ብቻ አይደለም፣ በእኔና በብሩክ መካከል የተሰገዘጉ ብዙ ሴቶች አሉ። እኔና ብሩክን ለማለየት በጣም የሚጋጋጡ ሴቶች አሉ፣ ግን መቼም አይሳካላችሁም። በዛ አጋጣሚ የእኛ ውድ ቤተሰቦች ኦዲየንሶቻችን ስላሳሰብናችሁ፣ ስላስደነገጥናችሁ በተለይ በክፍል 7 በብሩክ ዩቱብ ቻናል ላይ በተለቀቀው ቪዲዮ ላይ በተፈጠረው ግብግብ በጣም ይቅርታ ብላለች። አሁንም ለብሩክ ድጋሜ ሌላ ጊዜ ሰጥተዋለች። የሰራው ስራ ውሸት ከሆነ ለእኔ የተላከልኝ ነገር ምናልባት እኔና እሱን ለማለየት ከሆነ አሁንም ጊዜ ያለው ከሰራውም ስህተቱን ይመን ካልሰራውም እውነቱን ይንገረኝ፣ ግን እውነቱን እስኪነግረኝ ድረስ እጠብቀዋለሁ ብላለች። እንግዲህ ምን ትሆኑ እጠብቀዋለሁ ብላለች። የትም አይሄድም። ብሩክ ደግሞ እንደዛ ስንከራከርለት 100% እንደው 90 እንኳን አላስገባው። እንደዛ ስንከራከርለት ለካ አጅሬ ሄዷል። ስልክ ሲያወራ በስልክ ስክሪን ሪከርድ የተደረገበት የድምፅ ቅጂ ወጥቷል። ይህንን አዳምጡት። ነገሩ ጭራሽ ነው ቼክ ማላደርገው እኔ ላይ ሀፕን አደረገ ምናምን በሀይሚ ጉዳይ ጭራሽ እና በጣም ነው የምወድሽ። በቃ ሀይሚ ራሽን ጠብቂልኝ በእውነት። አንዳንዴ እንደ ልጅ የሚያረግሻል፣ አንዳንዴ እንደ ትልቅ ሰው የሚያረግሻል ምናምን። የኔ ብርቱ ሰው ነሽ እኮ አንቺ። ይህንን የድምፅ ቅጅ ከሰማችሁ በኋላ ምን ተሰማችሁ? ምን ትላለች ብላችሁ ነበረ? ምን ታመጣለች ብላችሁ ነበረ? በነገራችን ላይ እስኪ ልጠይቃችሁ። እኔ በነገራችን ላይ ማለት ነው በመጀመሪያ በሰው ህይወት ውስጥ ገብቼ እንደዚህ መጎርጎር መፈርፈር ምናምን ነገር አይመቸኝም፣ ሸመኛም ነኝ። ሲቀጥል አሁን ይችን ስክሪን ሪከርድ ያመጣሁት ብዙ ሰዎች ጓደኛሞች እርስ በርሳቸው በውስጥ ይሄ ራሳቸው ስክሪን ሪከርድ ይደራረጉ ይለዋወጡና ከዛ የብሩክ ፍቅረኛ ምናምን ብለው እዚህ ዩቱብ ላይ ይሰራሉ። ነውር ነው። ባይዘው ወይ ወደ ኋላ ስመልሳችሁ ሀይሚ ህይወቴን ሲምፕል አድርጋ ቀለል አድርጋ የቀየረችልኝ እሷና እሷ ብቻ ናት እያለ ቪዲዮ አለ። ብሩክ የተቀየረው በሀይሚ ነው። በእርግጥ ሁለቱም አብረው ነው የሰሩት። ግን እኔ በጣም የሚገርመኝ ነገር በሁለቱ መካከል የሆነ ጋብታ ርቀት እንዲፈጠር እነሱ የሚሰሩት ፕራንክ ነው። ግን ታዘቧችኋል እኮ ለመፍጠር በተለይ ሴቶች በውስጥ ይሄ ስክሪን ሪከርድ ምናምን ተደራርጋችሁ ስፔሻሊ ምናምን እስኪ ልጠይቃችሁ፣ እኔ ስክሪን ሪከርድ አድርጋችሁ በውስጥ ጓደኛሞቹ ከዛ የብሩክ ፍቅረኛ ናት ብላችሁ የምትሰሩ ሙሉውን እስኪ በእንግሊዘኛ ሪከርድ አድርጉና እዚህ ዩቱብ ላይ አምጡልኝ። እኔ በአማርኛ ተርጉሜ ለቤተሰቦች ለኦዲየንሶች ለእኔ እነግራችኋለሁ። እስኪ በእንግሊዘኛ በአማርኛ ጣጣ ብላችሁ መጨረሻ ላይ ስፔሻሊ ምናምን የምትሉ እስኪ ሙሉውን በእንግሊዘኛ እንግዲህ ኢሮፕ ነው ያለችው የብሩክ ፍቅረኛ ብላችሁ ስክሪን ሪከርድ ራሳችሁ ናችሁ እርስ በርሳችሁ ሴቶች ሪከርድ ተደራርጋችሁ ከዛ ሌላ ሰው ሪከርድ አድርገው ለጓደኛ ተለዋውጣችሁ ነው። ግን እስኪ ኢሮፕ የምትኖር የብሩክ ፍቅረኛ ከሆነች ሙሉውን በእንግሊዘኛ የ1 ደቂቃ የሚሆን የ2 ደቂቃ የ3 ደቂቃ ምንም የእንግሊዘኛ ትርጉም ችግር የለብኝም። እኔ ተርጉሜ ዘጋኔ በአማርኛ ቀይሬ ይሰራዋለሁ። እስኪ በእንግሊዝኛ ሙሉን የስክሪን ሪካርድ ቮይስ ቪዲዮ ስሩ። ወንድ ላድንቃችሁ። ከዛ በተረፈ እንቅጭ ቁልጭልጭ ወሽመጣችሁን ቁርጥ ነው ያደረገው ብሩክ። ሀይሜን ብትሆን እውነቱ እስኪነግረኝ ድረስ እጠብቀዋለሁ አለች። ምን ትሆኑ? በጣም ይታዘቧቸዋል። እና እኔ በጣም እየገረመ የነበረ ክፍል 7 ላሱ በተለቀቀው ቪዲዮ ላይ የሆነ ስክሪን ሪከርድ ምናምን አውጥታችሁ ራሳችሁ እርስ በርሳችሁ እኔ ማለት ነው ስነግራችሁ ጠላቴ እንኳን ብትሆን ማለት ነው ከሴት ጎን ነው የምሆነው። አንድ ሴት ባልወዳት እንኳን የሆነ ነገር ሲፈጠርባት ከእሷ ጎን ነው የምሆነው። አሁን እዘጋ ግን ከብሩክ ጎን ሆናችሁ ከሀይሚ ጎን ሆናችሁ ምናምን ቪዲዮ ምሰሩ አላችሁ። እነሱ ይታዘቧችኋል፣ ፈታ እያሉ ነው። በዛ አጋጣሚ እዚህ ዩቱብ ላይ ሁሉም ቀዝቃዛው ጦርነት ተጀምሯል።
በቀደም ነግሬያቸዋለሁ። እነ ሀይሚ አሚን እነ ናሂና ውብዬ እናቷ ጀምራ ባይዘዌ እኔ ኢትዮጵያ ብሆን ያለሁት ማለት ነው እነ ናሂን ቪዲዮቸውን አውጥቼ አጋለጣቸው ነበረ። የኦርቶዶክስ እምነት ተከታይ ሆነው ይሄ ቡዳ ነው መተተኛ ነው ምናምን እያሉ ቪዲዮ የሰሩት ነውር ነው። ከእናንተ አይጠበቅም። እስፔሻሊ ከናሂ እናት አይጠበቅም። ፕራንክ ነው፣ ቪዲዮ ነው የምትሰሩት። ግን የእናንተ ፕራንክ ደስ ያለኝ እንትና ማነሱ ሙቤ ቲዩብን በጣም ጠቅሞታል። በጣም የሚያሳዝነ ልጅ ነበር። ቻናሉ በጣም ቀዝቅዞበት ነበር። አሁን 200 ሺህ ገብቷል። በጣም መልካም ልጅ ነው። እኔ ደስ ነው የሚለኝ ልጁ። በጣም ደስ የሚል የዋህ ልጅ ነው እና ከና ብርሽ ጋር ሲሰራ እኔ አየው ነበር። በእነሱ ለውጥ በጣም ነበር የሚደሰተው። እንደው በእነሱ በነ ናሂና ውብዬ የውሸት ስራ ውቤ ቻናሉ ስላደገለት 200 ሺህ ስለገባ ቪውን ከፍ ስላለለት ደስ ብሎኛል። ከዛ ውጭ ግን ንግግራቸው እኔ ኢትዮጵያ ቢሆን አሁን እዛ ጋር በእነሱ ቪዲዮ መስራት ሳይሆን ኢትዮጵያ ቢሆን እዛ አሉበት ቦታ ሄጄ ነበር ማጋለጻቸው። ምክንያቱም የኦርቶዶክስ እምነት ተከታይ ሆናችሁ እንደዚህ በተለይ ናሂና ውብዬ የምትጸልዩበትን ክፍል ራሱ ሪከርድ በቪዲዮ ቀርጻችሁ አሳይታችሁናል። እና ንግግራችሁ በጣም ነው የሚደብረው። የሀገራችንን ባህል ራሱ እየጣሳችሁ ነው። አንድ ሴት አራስ የሆነች ሴት አትሌት ከክርስትና በኋላ ነው እንደ ካሜራ ፊት እንኳን እንደዚህ የምትወጣው። እናንተ ግን ከምንም ጠሳችሁ ባህላችንን ምናችንም ጥሳችሁ ቪዲዮ ላይ እንደዚህ በቃ ትዘካዘካላችሁ። ይሄ መተት ነው፣ ይሄ ደብተራ ነው ምናምን። እኔ በህይወቴ የማላየው ምክንያቱም የኦርቶዶክስ እምነት ተከታይ ነኝና እንደው እየደባለኩ አስቸገርኳችሁ። ለማንኛውም እነሱን ተረዱ። ሪያል ፋሚሊንም እንደዚሁ ቀዝቃዛው ጦርነት ላይ ናቸው። ፕራንክ እነ አብርሽና ሩታም ነገርኳችሁ። ምንም የተጣሉ ነገር የለም። በቀደም ቪዲዮ ሰርቻለሁ። እንደውም በእነሱ አንድ ቪዲዮ እሰራለሁ። ሰሞኑን ጠብቁኝ። አንድ ግሽልጥ የሆኑ የአማራ ልጆች አሉ። አሁን እዚህ ውስጥ አልደባለቀውም እና በእነሱ ምሰራ ቪዲዮ አለኝና እነሱን አወዳድሯቸው ከነ ሀይሚ ጋራ። አሁን በእነሱ ላይ ማን ነው የስክሪን ሪከርድ ምናምን ቮይስ እያወጣ በመሀላቸው ለማላየት የሚጥር ዩቱበር አለ? የለም። በሀይሚና በብሩክ መካከል ግን በውስጥ ጓደኛሞች የሆናችሁ ቮይስ እርስ በርሳችሁ ተቀያይራችሁ ተለዋውጣችሁ የብሩክ ፍቅረኛ የምናምን እያላችሁ ሁለቱን ለማጣላት ብትሞክሩ እነሱ መቼም አይጣሉ። እጅና ጓንት ሆነው በባዶ እጃቸው ተገናኝተው አሁን ሰማይ ጠቀስ ላይ ናቸው። ማንንም አይሰሙም። አድገዋል። ቤት እያሰሩ ነው። ጎበዞች ናቸው እኮ እንደ እናንተ በወር 50 ሺህ የሚከፈላትን አንበሳ ገዝታ ሽንት ቤት እያጠበች በወር ግማሽ ሚሊዮን ብር ለሚከፈለው ለና አብርሽ የሚሰጡ መሰላችሁ? ሰርተው የሚያሰሩ ስፔሻሊ ሀይሚ እና በሁለቱ መካከል ዘጥ የምትሉ ወሽመጣችሁን ቁርጥ ነው የሚያደርጉት። ያው መጨረሻ ላይ ሰላም ሆነው ደስተኛ ሆነው ይመጣሉ። አሁን ብሩኬ 300 ሺህ ሲገባ የሁሉ ጨዋታ ያቆማል። 300 ሺህ ሊገባ 3000 ሰው ብቻ ነው የቀረው። አያችሁ፣ ሄዷል፣ ተንቀሳቀሰለች አሉ። ሀይሚ ጋም እንደዛውና በውሸት በተለይ ሴቶች እንደዚህ ባሰክሱ አሪፍ ነው። ይመቻችሁ።